አረብ ሀገር ላይ በሰው ቤት ለፍተን የምናመጣው ብር ማንም ሰው ሊበላው አይገባም። ይኸውላችሁ እቺ ሴት ተጠንቀቋ ተባካችሁ። በተለይ ወደ ዱባይ አካባቢ ያላችሁ እህት ወንድሞች አይዲ በዚች ሴት የምታሰሩ ካላችሁ ስሟ ያስሚን ትባላለች። ያስሚን ፎቶዋ መጨረሻ ላይ አስቀምጥላችኋለሁ። ያስሚን ትባላለች። ዱባይ ነው የምትኖረው። አይዲ በሷ የምታሰሩ ካላችሁ ጥንቃቄ አድርጉ። እህት ወንድሞቻችሁ ከኢትዮጵያ ወደ አረብ ሀገር የምታመጡ እንዲሁም ኡምራ ማንኛውንም ነገር በዚች ሴት የምታደርጉ ካላችሁ እባካችሁ ጥንቃቄ እንድታደርጉ። እኔ ላይ የደረሰው እናንተ ላይ እንዲደርስ አልፈልግም። በተለይ የመዳም ቅመሞች ብሩን በሰው ሀገር እንዴት ሆነን እንደምናመጣው አላህና አላህ እና እኛ ነን የምናውቀው። አረብ ሀገር ላይ እንኳን እየኖሩ የማይገባቸው ድንጋይ ራስ የሆኑ ሰዎች አሉ። አሁን እቺ ሴት ወንድሜ ወደ ዱባይ ለመውሰድ ሰው እኔ አላቃት ማንነቷ ባቀ ኖሮ እዚህ ነገር ውስጥ አልገባም ነበረ። የኔ ቤተሰቤ የሆነ ዱባይ ይኖራል። ዱባይ የሄደው በቅርብ ነው፣ በሌላ ሰው ነበር የሄደው። እሱን የወሰደው ሰውየው ወንድሜ እንዲወስድ እያወራን ያለ በመሃል እኔና እሱ ስናወራ ቤተሰቤ ያልኳችሁ የዚች ወንድም አህመድ ይባላል። ከሱ ጋር አብሮ ነው የሚሰሩት። ስናወራ ይሰማና ለምን እኛ እናመጣውም ለምን እህቴ አታመጣውም ይለናል። ከዛ እኔም እሺ አልኩኝ። ስራኛ ጋር አለ፣ ማደሪያኛ ጋር አለ፣ ደሞዙ አሪፍ ነው፣ ስራው አሪፍ ነው፣ ቢመጣ ከኛ ጋር ይሰራል ምናምን እኛ ጋር ይምጣለን። የሷ ወንድም ያኔ በስልክ ስናወራ ሰምቶ ማለት ነው። የምርህን ነው አልኩት። አዎ አይ ችግር የለውም በቃ እሺ አልኩኝና ፎቶ ምናምን ላኩለት። ቀብድ መጀመሪያ 200,000 ብር ላኪ ያለኝ። እኔ ያመንኩት እሱ አይደለም የኔ ቤተሰቡን ከሱ ጋር ስለሚሰራ እሱ ስላለ ምንም ነገር አይፈጠርም ብዬ ነው እምነት ውስጥ የገባሁት። ከዛ በኋላ 200 ቀብድ ነው 200,000 ብር ላኪ ያለኝ ላኩኝ። ከዛ በኋላ ብሩን ከተቀበሉ በኋላ አመማት፣ በዚህ ወጣ በዚህ ገባ። እኔ ስለ ግል ህይወቷ መናገር አልፈልግም። ሰው እንደዚህ አይነት ሰውም ስላልሆንኩኝ አስፈላጊ ከሆነ አመጣዋለሁኝ። ከዛ በኋላ ከስንት ጊዜ በኋላ ቪዛ ወጣችለት ማለት ነው። በስንት ልመና ማለት ነው ቪዛ ወጣ። ከዛ በኋላ ሳታወጣው ከ15 ቀን በላይ እስከ 3 ሳምንት ቆየ ማለት ነው። አስቡት፣ ቪዛው የወጣው ለ2 ወር ነው። ከ2 ወር በላይ ቁጭ ካለ ጊዜው ያልቃል። ስለዚህ ቪዛው እንደወጣ ወዲያው ትኬት ነው አይደለ እንትን የሚለው የሚቀረው። ከዛ በኋላ እሷ ትኬቱን እንትን ሳትል ጊዜው እስከሚያልቅ በራሷ ችግር በራሷ ምናምን ቁጭ አደረገችው ማለት ነው ከ3 ሳምንት በላይ። ከዛ በኋላ እረባክሽ ብለን ለመንን። እህቴ ደወለች፣ ምን አለች፣ እኔ ጓደኞቼ ምንም በቃ ልሰማን አልቻለችም። ቪዛ ከወጣ በኋላ ቪዛውን ላከችልን። ቪዛው አቅፋው ቁጭ አለች ማለት ነው። ከዛ ከጊዜ በኋላ ምን ተፈጠረ? ዱባይ ላይ መሄድ አይቻልም፣ መንገድ ተዘግቷል፣ ሰው እየተመለሰ ነው ተባለ። እንደዛም ሆኖ ራሱ እልህ አስይዛን እድሉ ይሞክር፣ ከወጣ ወጣ፣ ካለፈ አለፈ፣ ካላለፈ አላለፈም፣ እድሉን ይሞክር፣ ትኬት ቁረጭ ስንላት እኔ አይኔን ያያ እንደዚህ አይነት ነገር ውስጥ እንዲገባ አልፈልግም ምናምን አለችን። ከፈለጋችሁ ቪዛ ልስጣችሁና ትኬት ቁረጥላት፣ እኛንን የምንቆርጠው የጀመረችው እሷ። እንደዛ ሆኖ ደግሞ ሙከሪ በቃ ችግር የለውም ትኬቱን ቁረጭ፣ እድሉ ካለፈ አለፈ፣ ካላለፈ አላለፈም ስንላትም ዝም አለችን። ለምን ሌባ ናት በቃ ገብቶናል እኛ በዛ ሰዓት። ከዛ ደግሞ ጭራሽ ከተነጋገርነው ብር ውጪ ገና 70,000 ብር ጨምር ያለችን በመሃል ማለት ነው። እዛኔ ወንድሜ ራስ በቃ እህቴ እቺ ሌባ ናት አለኝ። ነገዲው ስለተጀመረ ብዬ እሺ ብዬ 50,000 ብር ጨመርኩላት ማለት ነው። እንደዛም ሆኖ አላወጣችሁም። ከዛ ዱባይ የተመለሰ ነው ሲባል ሲኦሲ ገባ። ሲኦሲ ተምሮ ጨርሶ ይሄው አሁን ጨርሷል ጀምሪለት ምናምን ስንላት አይ በቃ ያኛው እኮ ኦሬዲ ፋይል ተዘግተዋል፣ እንደገና ሌላ ብር ከፍለሽ ነው መውጣት የሚችለው፣ እንደገና ሌላ ብር 200,000 ብር እኮ ከፍለንሻ ስንላት አይ እሱ የ2 ወር ቪዛ ጨርሶታል አለችን። ታሜ ጠየቁት። ዱባይ ያሉት ያንዳንዳቸውን ብዙ ሰው ጠየቁኝ። አረ ከ600 ከ500 ብር በላይ አያልፍም፣ ልጅቷ ሌባ ስለሆነች ነው ምናምን ነገር አሉኝ። ጭራሽ ደግሞ ያንቺና የወንድምሽ ፎቶ እኔ ጋር አለ ቲክቶክ ላይ አወጣሻለሁ ብዬ ሳስፈራራት ደግሞ ጭራሽ እኔ ባለጌ የሆንኩኝ የሷ ወንድም እንደማማግጥ ነገር ስሜን ታጠፋለች በየሄደችበት። ይው ከኔም አልፎ ጭራሽ የአረብ ሀገር ሴት ምን ብላ እንደጻፈች ልንገራችሁ። አንዱ በህይወቴ ብዙ ወራዳ ሰዎች አይቻለሁ፣ እንደዚች ሌባ ግን አይቼ አላቅም። ሱፉ ምን እንዳለችኝ ማለት ነው። ሰው ፎቶዎችን አወጣለሁ፣ የወንድምሽም ያንቺን ፎቶ አወጣለሁኝ፣ ካልሆነ ብሬ መልሺ፣ ካልሆነ ደግሞ ወንድሜን እንደጀመርሹ አውጪው አልኳት። ግን አሁን ላይ በጣም ደስተኛ ነኝ ወንድሜ በሷ ባለ መውጣቱ። ምክንያቱም ከዛ በኋላ ስለሷ በጣም አጣርቻለሁ ዱባይ ላይ ማለት ነው። በአካባቢዋ ባሉ ሰዎች በጣም ብዙ ነገር ሰምቻለሁ፣ በጣም የሚያስጠሉ ነገሮች። እንኳንም ወንድሜ በሷ አልወጣም አልኩኝ። አልহামዱሊላህ። ግን አላህ አንዳንዴ በህይወታችን ውስጥ የሆነ ነገር አድርገን ሳይሳካ ሲቀር ሁለት ጥሩ ነገር ይዞ ይመጣል ወይም መጥፎ ነገር ይዞልን ይጠፋል። ይሄ ደግሞ በሷ አለመምጣቱ ደስተኛ ነኝ። ካልሆነም ነው ያ ነገር አለመሆኑ ጥሩ ነገር ይዞልን ይመጣል። ሶ ወንድሜ ሄዷል ወደ ዱባይ፣ ስራም ገብቷል አልহামዱሊላህ። ከሱም አልፎ ደግሞ ሌላኛው ወንድሜ ወስጄ ያለሁኝ አያችሁ፣ ለኔ ጥሩ ሆኖልኛል በሷ አለም ሄዱ። ጭራሽ ሁለቱንም ወንድሞቼን መውጣች ያለው መልካም ሰው አላህ ሰጥቶኝ ማለት ነው። እሷ ግን ኢንሻአላህ በጤናዋ ታወጣዋለች። የጻፈችውን ግን አንብብላችሁ
ባለትዳር ወንድ አፍቅረሽ ነው የሚለው የመጀመሪያው። የእናንተ ችግር እኮ ይሄ ነው። እማታገኙትን ታፈቅሩና ባለትዳር ነኝ ሲሏችሁ እንዲህ ያረጋቸዋል። አይዞሽ ሌላ ፎቶ እልክልሻለሁ፣ ፎቶ አወጣለሁ ስላት ነው ይሄንን ያለችው። እና ከሆነ ልጁ ግን ባለትዳር ነው እንዳታስቢ፣ ሚስቱ አብራው ናት። ሲጀመር ባለትዳር ወንድ ምን ያስመኝሻል? አስቡት። በጣም ባለጌ ወራዳ ናት ያልኳችሁ አስቡት። ስለ ወንድሟ ነው አሁን ይሄንን ሁሉ የምታወራው ማለት ነው። እንደው ፈጣሪው ትዕግስቱን ስጠኝ። እኔ አፍሬ ይሄንን ስለ ጻፈች ምናምን ሚዲያ ማላወጣት መስሏት ነው። እኔ አልহামዱሊላህ እንደዚህ አይነት ልጅም አይደለሁም። ሐቄንም ደግሞ በአላህ ዘንድ ኢንሻአላህ እንተሳሰባለን። እኔም ሰርቻ አግኝቻለሁ፣ ወንድሞቼንም አውጥቻለሁ። ለዛውም ከአንድም በሷ አለ መውጣቱ በሰማሁት ከዱባይ እስከ ኢትዮጵያ፣ ከኢትዮጵያ እስከ ዱባይ ስለሷ ማንነት ሰማ። ግን በሷ አለ መሄዱ ወንድሜ በጣም ደስተኛ ነኝ። ወረበል ከባ በጣም ደስተኛ ነኝ። አልহামዱሊላህ ይሄኔ መጥፎ ነገርም ሊደርስበት ይችላል በሰማሁት ሁኔታዎች አንፃር ማለት ነው። ስለዚህ እባካችሁ ጥንቃቄ አድርጉ፣ እባካችሁ ጥንቃቄ አድርጉ። በዚች ሴት አይዲ እንዳታሰሩ። እንዲሁም ከኢትዮጵያ ወደ ዱባይ ቤተሰቦቻችሁ የምትወስዱ ከሆነ መጀመሪያ ወይም ስራ ቦታዋ ድረስ ሂዳችሁ በደንብ አጣርታችሁ በደንብ እንትን ብላችሁ እንጂ እንደዚህ አይነት ነገር ውስጥ እንዳትገቡ። ያስሚን ትባላለች፣ ዱባይ ነው የምትኖረው። እዚህ ያስቀምጥላችኋለሁ ፎቶግራፏ ማለት ነው። እኔ ኢንሻአላህ አላህ ዘንድ ወይም በጤናዋ ይወጣ አላህ ያሳየኛል። ብቻ እኔ በረመዳን በጣም ዱአ አድርጌያለሁ። ኢንሻአላህ አላህ እንዲያሳየኝ ማለት ነው። በነገራችን ላይ የሰው ብር የሚበላ ሰው ጤነኛ ሰው አይደለም። አትሊስት አረብ ሀገር እንኳን ኖሮ እያዩት የአረብ ሀገር ሴት በሰው ቤት እንዴት ለፍተው እንዴት ደግሞ ብሩ እንደሚመጣ እያዩ እንኳን የሰው ብር ቢያንስ ትኬት እንኳን አልቆረጠችለትም። ሌላው ይቅር ወላሂ እኔ ወንድሜ በሌላ ልጅ አውጥቼ ማለት ነው በሰዓት ላፊ ሰዓት ሂዶ ማለት ነው ወላሂ ትኬቱ ግማሽ አድርገን ነው የከፈልነው። አሁን የወሰደው ልጅ ማለት ነው። እንዴት በቃ ደላላ ነው ማለት ራሱ በቃ ደላላ ማለት ራሱ አይቻልም። እንደ ቤተሰብ መልካም የሆነ እያችሁ ለስራቸው ክብር ያላቸው ታማኝ የሆኑ የሰው ሀቅ የማይበሉ ሰዎች እንደዚህ ናቸው። በስርዓት ስራቸውን ይሰራው። እንደዚች አይነት በሰው ብር ለፍቶ ባመጣው ብር የሚያድሩ ሆዳሞች ደግሞ ምንም ነገር ደንታ የላቸው ማለት ነው። እና እባካችሁ ጥንቃቄ እንድታደርጉ ነው እንጂ እኔ ብሬም እንድትመልስልኝ አይደለም። ገባችሁ? በብዙ ሰዎች ጠይቂያታለሁኝ። ታሜን ጠይቄዋለሁኝ። ዱባይ ላይ የሚኖሩ በጣም ብዙ ሰዎች ጠይቂያቸዋለሁኝ። ቪዛው ስንት እንደሚወጣ 600 ብር ይላሉ፣ 500 ብር ይላሉ። እኔ የሰጠኋት 200,000 ብር ነው። በሳዑዲ 5,000 ሪያል። ዱባይ ቢሆን ኖሮ አሳያት ነበረ። ግን ምን ዋጋ አለው? ሳዑዲ ነኝ። አለመተዋወቃችን ነው። ለማንኛውም እናንተ ጥንቃቄ እንድታደርጉ ነው በሷ